TDF ምን እንደሚወስን እናያለን TDF ምን እንደሚወስን እናያለን ተቀጥቅጦ በድሮን ተገድሎ መከላከያ ሰራዊት አላማጣ አለ ዛሬ 3 አመት ሙሉ ኮማንድ ፖስት ምናምን ተብሎ የተቀመጠ አለ ኮረምም አለ መከላከያ ሰሜን እንደ ሰሜን ሰነካብኝ ምናምን ብሎ ከጮኸ እናየዋለን ካደረጉት ማለት ነው ቢያደርጉት እኔ ሪኮመንድ አደርጋለሁ እኔ ወታደር አይደለሁም ሚዲያ ላይ ሆኜ የማየው ነው ሪስፖንድ ማድረግ አለብን ካሉ ግን የማንንም ህይወት ርካሽ አይደለም የማንንም ህይወት ነው እሱ አስቦበት ካልኩሌት አድርጎ ኮስት ቤኔፊት አናሊሲስ ሰርቶ እንደዚህ መዝኖ ነው የወረወራት እቺ የመጣ ብሎ TDF ላይ ወረወራት በተኙበት የወረወራት አሁን ትግራይ ውስጥ ያለው ርዕሰ መስተዳድሩም ወደ ወረደ ብቻ ነው ሴፍ ሊሆን የሚችለው አሁን ካልፈሩ በስተቀር ወደ ወረደ ቤት ደና ነው ይሆናል ከተባለ ወደ ወረደ ላስጠጋቸው ይገባል ማለት ነው እሱ አይመቱትም አሱ ወደ ወረደ ራሱን አሳምነዋል እኮ እኔ ትግራይ ሰው አይቶ ትግራይ አይደለም ታርጌት የተደረገ ያለው እኮ እኔ እኮ አይደለም እኔ እኮ ኒውትራል ነኝ እኮ ከሆነ ግዑዝ ከማርስ ነው የመጣሁት ነኝ ለማዳን አርሳራቂ ሆኜ ትግራይና ፌደራል ለማስታረቅ እኮ የመጣው የተቀመጥኩ ሰው ነኝ ብሎ ራሱን አሳምነዋል ችግር አይደለም ቀላል እኮ አይደለም ይሄ ለማሳመን የተፈለገ ያለው እኮ ጀራል ገለይ ነው የተፈለገ ያለው እኮ ደብረጽዮን ነው ይሄ ወያኔ ምናምን የተባለ ያለው እኮ እኔ የለሁበትም እኮ እኔ ወያኔ አይደለሁም ብሎ ራሱ አሳምነው ሊሆን ይችላል የሆነች የኳ ብላ የመጨረሻ የወሰነ ጊዜ ግን ይሄ ሰውዬ ዜሮ እንደሚሆን እኔ አልጠራጠርም ዜሮ ግለሰብ ነው ቁጣ ነው የሚባለው አላዳነውማ በጽሁፍ ምናምን አይደል መግለጫ የሚሰጠው ይሄ ከዚህ በላይ በድሮ የፕሪቶሪያ ሰላም ስምምነት መሰረት አድርገን የሾምከኝ ምን ልታደርግ ነው ድሮን የተኮስኮ ብሎ ቀጣ ስርጭት ሚዲያ ጠርቶ መግለጫ መስጠት ነበረበት ወደ ወረደ ሚዲያ ጠርቶ ምን እስኪሆን ድረስ የማን ጎፈር ያበጠረ ነው የሚውለው ዛሬ ምንድነው የሚውለው ስራ ኃላፊነቱ ምንድነው ነው ፌደራል መንግስት በድሮን ሰራዊት መታ ሲቪሎች ገደለ ሲባል ምን ኃላፊነት አለበት ከዚህ በላይ ወደ ወረደ የለበትም አንፎርቹኔትሊ ግን ያው ችግር የለበትም እሱ አይበርደው አይሞቀው የነዚህ መስዋዕትነት በድሮን ተመታው ምናምን ችግር የለበትም ለሱ ኃላፊነት ግን ሪዛን አድርጎ ወይ መሄድ ነው እኔ አልችልም አብይም ያዋረድከኝ ነው የተሰጠኝ ኃላፊነት ይሄን ቫይሌት ያደረክ ነው ብሎ መግለጫ ቢሰጥበት መልካም ነበር ለታሪኩም ጭምር ነው በተረፈ ይሄ TDF የወሰነ ጊዜ እኔ በእውነት አብይ የሚተማመነው በቴክኖሎጂ ነው አብይ የሚወስነው በቴክኖሎጂ ነው ይሄን ደግሞ ቴክኖሎጂ ማለት ለቴክኖሎጂ ያለው ግን ለሁሉም ቴክኖሎጂ ሊኖር አይችልም ምንም ጥርጥር የለውም ስለዚህ TDF ማድረግ የወሰነ ጊዜ ግን በተለይግረኛ ከወሰነ ግን ማለቅ የለውም ይሄ በፍጹም መንግስት በማይገምተው ደረጃ ነገሮች ሊቀያየሩበት ይችላሉ ለምሳሌ የትግራይ ሰራዊት TPLF በቃ ዝም ሲል ወደ ወረደ ዝም ቢልና እኔ በቃ ከናንተ ጋር ግንኙነት የለኝም ብሎ ቀጥ ብሎ ወደ ፋኖ ቢቀላቀል ቆቦ ከዛ በኋላ ወልዲያ ለሚገባው ድሮን የት ነው የሚጥለው ሄዳል መቀለ ህንጻ ይደበድባል መስፍን እንዳስራ ይደበድባል መሰው ይደበድባል ተከዘ ይደበድባል ተከዘ ጭምር እበታለሁ ነው የሚለው አብይ አህመድ ተከዘ የሀገር መሆኑን ምን ጥርጥር የለው ደብድቧል ከዚህ በፊትም